የመርሳቱ ነገር ሁላችንም ጋርለና ለዛም እንዴት ነው መርሳትን የምንገላግለው ምንረሳው ራሱ ምንድነው የመጀመሪያው መፍትሄ ብዙ ጊዜ የሚባለው ችግርህን ማወቅ ለመፍትሄ ይረዳሃል ነው። ይሄን ፖይንት ለዛ ነው ያነሳዋቸውን ችግሮች መንስኤዎች ብዬ ያመጣኋቸው ነገሮች ለመፍትሄው መንገድ ነው ለመፍትሄው ግማሽ መንገድ ነው በማለት ነው። ደግሞ ይሄኛው በእድሜ የሚመጣ የመርሳት ችግርን ሳይሆን አሁን early age ላይ ወጣት ሆኖ ጎረምሳ ሆኖ አሁን ላይ ብዙ ሰው በቃ ሁሉን ነገር ረሳው የሚልበት ጊዜ ነው። እኔ አስታውሽኝ ረሳለው እንባባላልና እነዛ ነገሮች ከምን ይመጣሉ ነው። ወደ 13 ምናምን የሚሆን ሐሳቦች ቢሆኑ አጠቃላይ ሁሉም የተያዙት ነገሮች በአጠቃላይ ከራሳችን ጋር በመነጋገርና በማስተካከል የምንለውጣቸው ነገሮች ናቸው። እንዳይመጣም የምንከላከልበት ከመጣም ደግሞ ለመዳን የምንሞክርበት መንገድ ነው ማለት ነው። የመጀመሪያው ነገር ጭንቀት ነው። ጭንቀት ራሳችንን ለመፍትሄ ከማዘጋጀት ይልቅ ወይ ደግሞ ወደ መፍትሄ ከመራቅ ይልቅ ለምን ሆነብኝ ለምን ሆነልኝ ለምንስ ተደረገብኝ በሚሉ ነገሮች ላይ ያለ አግባብ አይምሮአችንን በመናስጨንቅበት ሰዓት ትኩረት ያሳጣናል። ይህ አንደኛው የመርሳት ችግር መንስኤ ይሆናል። ሁለተኛው በአግባቡ አለመተኛት ነው። የሰው ልጅ በአግባቡ የሚተኛው ከ7 ሰዓት እስከ 8 ሰዓት መተኛት አለበት በአንድ ቀን ይባላል አዋቂ ሰው። ነገር ግን አሁን ላይ በስራም ሊሆን ይችላል ሶሻል ሚዲያ በመጠቀም ሊሆን ይችላል ያ ምቅድም ያነሳነው ጭንቀት ላይ በመሆናችንም ሊሆን ይችላል እንቅልፍ አለመተኛታችን የመርሳት ችግር ውስጥ የመግባት እድላችንን ሰፊ ያደርገዋል። ሌላው ድባቴ ነው። ይህ በተለያዩ ምክንያቶች የሚመጣ ነገር ነው። በርግጥ ተመሳሳይ ነገሮችን በማድረግ ያልተሳካልኝ ሰው ነኝ የሚለው ስሜት ውስጥ በመሆን እንዲሁም የመታየት ስሜት መፈለግ አሁን ላይ እንደምናየው ነው። ሁላችንም በአብዛኞቻችን መታየት እንፈልጋለን። አንተ እንደዚህ አንተ ጎበዝ አንተ ቆንጆ አንቺ እንደዚህ መባል እንፈልጋለን። ያንን ከሰዎች ላይ ትኩረት በመንፈልግበት ጊዜ ብዙ ጊዜ ወደ ድባቴ መግባት እድል አለው። ይህ ድባቴ ደግሞ በአግባቡ ካለመተኛትም ጭንቀት ውስጥ ያስገባናል። እነዛ ነገሮች የመርሳት ነገራችን የተያዙ ናቸው በአብዛኞቹ። ሌላው ሀዘን ነው። ሀዘን ማለት ጭንቀትን የሚፈጥርብን ነገር ነው። ድባቴ ውስጥ የሚያስገባን ነገር ነው። በአግባቡ እንዳንተኛ የሚያደርገን ነገር ነው። አያት የተያዙ ነገሮች ናቸው። ለመርሳት መንስኤ ለመሆን የተያዙ ከአይምሮአችን ጋር የተገናኘ ነገር ነው። ሁሉ ጊዜም አይምሮአችንን በምን ያህል መልኩ እያሰራ ነው ለንቃት በምን ያህል መንገድ እየጣርን ነው በሚለው ውስጥ ነው መርሳት የሚመጣው። ትልቁ መርሳት ማለት ትኩረት ማጣት ነው። ትኩረት ማድረግ አለመቻል ነው። እነዛ ነገሮች ከሚያመጡት ውስጥ ዋናው ነው። ሌላው የቫይታሚኖች እጥረት ነው። አጠቃላይ ቫይታሚኖች ያስፈልጉናል ለአይምሮአችን እድገት ለአይምሮአችን ንቃት። በተለይ ግን ቫይታሚን B12 እጥረት የመርሳት ችግርን ያባብሳል። ቫይታሚን B12 ሞስሊ በሙዝ ይገኛል፣ ፍራፍሬ ላይ ይገኛል። ብዙ ፍራፍሬዎች ላይ አለ። ሙዝ ላይ እኛ ሀገር ላይ እንደውም በአብዛኛው የተለመደው አመጋገብ ሙዝ ነው። ሙዝ ላይ አለ። ከዛ በተጨማሪ ደግሞ ውሃ ዲሃይድሬት መደረግ አለበት። ሰውነታችን ሁሉ ጊዜ ውሃ ማግኘት አለበትና ውሃ በብዛት መውሰድ አለብን። ሌላው አልኮልና አደንዛዥ እጽ ነው። አልኮልና አደንዛዥ እጽ እንደሚታወቀው ውጫዊ አይምሮአችንን እንዲቆጣጠርልን የምንፈቅድለት አንዱ መንገድ ነው። እነዛ ነገሮች ደግሞ ትኩረት ያሳጣናል። ማስተዋል እንዳንችል ያደርገናል። አንድ ነገር ላይ ትኩረት እንዳናረግ ያደርገናልና አይምሮአችንን ሳንፈልገው በሌላ ነገር መታዘዝ እንዲጀምር እናደርገዋለን። ስለዚህ የመርሳት ነገሮችን በጣም ነው የሚያመጣብን። በጣም ትልቁ መንስኤ ነው ተብሎ የሚያዝ ነገር ነው ይሄ አልኮልና አደንዛዥ እጽ ማለት ነው። ሌላው ስሜታችንን አለመቆጣጠር ነው። ስሜት አለመቆጣጠር ማለት ንዴቱ፣ ሀዘኑ፣ ጭንቀቱ እንዳለ ሆኖ ደስታን ራሱ አለመቆጣጠር የአይምሮአችንን የመስራት የንቃት ደረጃ ያሳጣዋል ይላል። ምክንያቱም ይሄ ስሜታችን በሚለዋወጥበት ጊዜ የደም ዝውውራችን በጣም ወይ ይፈጥናል ወይ የመዘግየት ነገር ይመጣል። የተለያዩ ህመሞች ራሱ ከስሜትን ካለመቆጣጠር የሚመጡ ብዙ አይነት ህመሞች አሉ። እነዛ ደግሞ ወደ መርሳት የሚወስዱ ነገሮች አሉ። ስሜታችንን አለመቆጣጠር አንደኛው መንስኤ ነው። ሌላው መድኃኒቶች፣ የልብ ቀዶ ጥገና፣ ኢንፌክሽን ሶስቱ ያው በህክምና ደረጃ ያሉ ነገሮች ናቸው። ሶስቱንም ግን ከሐኪም ጋር እስካልተመካከርንበት ድረስ ከህክምና ትእዛዝ ውጪ የምንወስዳቸው መድኃኒቶች
የቀዶ ጥገና አድርገን ከዛ በኋላ ያለውን ክትትል የማናደርግ ሲሆን ኢንፌክሽን ሰውነታችን ላይ በሚኖርበት ሰዓት የመርሳት ችግር የማምጣት እድሉ ሰፊ ነው። ሌላው እርግዝናና ሞኖፖዝ ነው። ሞኖፖዝ የሚባለው አንዲት ሴት የወር አበባ ማየት ካቆመች በኋላ ብዙ አይነት የሆርሞን ለውጦች ታመጣለች። እነዚህ የሆርሞን ለውጦች ደግሞ ጭንቀት ውስጥ ያስገባታል። እንደየሰው ይለያያል። እንቅልፍ ያሳጣታል፣ ድባቴ ውስጥ ያስገባታል፣ ሀዘን ውስጥ ያስገባታል። የበፊቱን የለመደችውን ማንነቷን ስለሚያሳጣት እርግዝና ላይም ያው የሆርሞን ለውጡ ነው የመርሳት ነገሮች እንዲያመጡ የሚያደርገውና በእነዚህ አይነት ጊዜዎች ላይ በአብዛኛው አማካሪ ቢኖረን የተሻለ ነው። ሌላው ምንድነው የጭንቅላት ጉዳት ነው። ይሄ የጭንቅላት ጉዳት እኛ ማንቆጣጠረው ነገር ነው፣ ግን የሚመጣበትን አንዱ መንስኤ ለማሳወቅ ያህል ነው። አልዛይመርና ዳይሜንሻን ያመጣል የጭንቅላት ጉዳት ማለት ነው። ይህ ጥልቅ ሕክምና የሚያስፈልገው ነገር ነው። አልዛይመር ከጊዜ ጋር የሚመጣ ህመም ሲሆን የመርሳት ችግሩ በአንድ ጊዜ አይመጣም። የሆነች ትንንሽ ነገሮችን በመርሳት ይመጣና እስከ ራሳችንን እስከ መርሳት ማን እንደነበርን እስከ መርሳት ሊሄድ ይችላል። ዳይሜንሻ ግን ያው በአንድ ጊዜ በተፈጠረ ጉዳት ሙሉ ለሙሉ ማንነታችንና ምንነቱን ዓለምን ምንነት እስከ መርሳት ድረስ ህፃን ልጅ እስከ መሆን ድረስ የሚያደርስ አይነት የመርሳት ችግር ነው። ሌላው ጤናማ ያልሆነ አመጋገብ ነው። ከላይ እንዳልነው ቫይታሚኖችን መጠቀም አለመጠቀም የመርሳት መንስኤ ይሆነናል። ከዛ በተጨማሪ ግን ስኳር ነክ ነገሮችን አብዝቶ መብላት፣ ስቦችን ተደጋጋሚ መጠቀም፣ ሰውነታችንን ኤክሰርሳይዝ አለማድረግ፣ ሰውነታችን እንቅስቃሴ እንዲያደርግ አለመፍቀድ፣ ጤናማ ያልሆነ አመጋገብ በአጠቃላይ የመርሳት መንስኤ ይሆናል። ሌላው የደም ግፊትና ስኳር ነው። በእርግጥ የደም ግፊትና ስኳር ከጤናማ ያልሆነ አመጋገብ ጋር የተያያዘ ነው። ስኳር ህመምተኛ ምግቡን ባስተካከለ ሰዓት ደና የመሆን እድሉ ሰፊ ነው። ያው ሙሉ ለሙሉ ይድናል የማይባሉ አይነት ቢኖሩም እንኳን የተሻለ የኑሮ አካሄዱን ግን ሊያስተካክል ይችላል። እነዚህ የደም ግፊትና ስኳር የደም ዝውውራችን ላይ ተጽዕኖ ስለሚያሳድሩ የመርሳት ነገሮች ውስጥ የመምጣት እድላቸው ሰፊ ነው። ሌላው የመጨረሻው ትኩረት አለማድረግ ነው። ትኩረት አለማድረግን የሚፈጥረው ነገር ራሳችንን በብዙ ነገሮች ውስጥ ማስገባት፣ እዛም አስፈላጊ በሆነም ባልሆነም ጉዳይ ላይ ራሳችንን ዲስትራክት በምናደርግበት ሰዓት የመርሳት አንደኛው መንስኤ ይሆናል ማለት ነው። በነገራችን ላይ ማርቲ እሱን ነገር ላነሳልሽ ነበርና አንዳንድ ጊዜ ሰዎች በተለይ ማህበራዊ ሚዲያው ላይ አጀንዳ አለ፣ ህይወታቸው ውስጥ ሌላ ጉዳይ አለ፣ የኑሮ ጉዳይ አለና አንዳንድ አእምሯችን ራሱ ስቶሬጅ ፉል የሚል ይመስለኛል። በቃ ሁሉም ነገር አጭቀ ነው። ትላንት ስለበላውት ቁርስ ማሰብ ላይ ኖርብኝ ይችላል፣ ወይ ደግሞ ስለሆነ ገለ የሚባል ሰውዬ ማሰብ ላይ ኖርብኝ ይችላልና እንዳልሽው አላስፈላጊ ነገር ሰዎች ህይወት ውስጥ ራስ ጣልቀን መንገባው እንደዚህ ሚና ለሌለው ነገር ለምሳሌ ሰዎች ዛሬ ሶሻል ሚዲያ ላይ የሆነ ሰው የግለሰብ ህይወት እሱ በጣም አስጨንቋቸው ቀን ሙሉ ሲያወሩበት ይውላሉ። የፖለቲካ ጉዳይ፣ ማህበራዊ ጉዳይ፣ ኑሮ ውድነት፣ እነዚህ ነገሮች አንዳንዴ በቃ በልኩ ለኛ በሚጠቅመን መልኩ ማሰብ ጠቃሚ ይመስለኛል። ልክ ነው። ሌላው ይሄንን ካነሳን ዘንዳ ይሄ ትልቁ ፓርት ብዙ ጊዜ አንድን ችግር መፍትሄ ልናገኝለት የምንችለው መንስኤውን በማወቅ ነው። የነዚህ መንስኤዎች በአጠቃላይ በሰባት መፍትሄዎች ታጭቀው ቀርበውልናል። ይሄንን እንዴት ነው ልናሻሽለው የምንችለው፣ እንዴት ነው ልናሻሽለው የሚገባው የሚለውን አጠቃላይ እነዚህን ነጥቦች ወደ 7 ነጥቦች ጨምቆ ይዞታል ይሄ አሰራር ማለት ነው። ምንድነው? አንደኛው በየቀኑ የሰውነት እንቅስቃሴ ማድረግ ነው ይላል። ሰውነታችን በተፍታታ መጠን፣ ሰውነታችን በተንቀሳቀሰ መጠን፣ ራሳችንን ዘና ባደረግነው መጠን አይምሯችንም የተሻለ የመንቃት እድሉ ሰፊ ይሆናል። ድባቴ ውስጥ የመግባት እድሉ በጣም ጠባብ እየሆነ ይመጣል። እንዳንጨነቅ፣ ድባቴ ውስጥ እንዳንገባ፣ እነዚህ የጭንቀትና ድባቴዎቹ ውጤት የሆነውን ህመሞቹን ራሱ እንድንድንበት ያደርገናል። አይምሮአችን ሁሉ ጊዜ ንቃት ላይ እስካለ ድረስ በአብዛኛው የመርሳት ነገራችን እየቀነሰ ነው የሚመጣው። የሆነ ነገር ላይ ካየ አዲስ ስራ ስትጀምር ያለው ለውጡን ታውቋል አይደል? ልክ እንደዛ በየቀኑ ሰውነታችን እንቅስቃሴ ላይ ማድረግ የዛን አይነት ስሜት እንድናገኝ ነው የሚያደርግ። ቢያንስ 10 ደቂቃ ወክ መደረግ መቻል በቀን ውስጥ በጣም ለውጥ እንዲያመጣ ያደርጋል።
መርሳት ውስጥ እንዳንገባ ያደርገናል ይላል። ሁለተኛው አይምሮአችንን ንቁ በሚያደርጉ ነገሮች ላይ መሳተፍ፣ ፐዝሎችን መጫወት፣ ፐዝል መስራት፣ ጌሞችን መጫወት፣ አዳዲስ ልምዶችን መሞከር። አሁን አዳዲስ ልምዶችን ለመሞከር በጣም እድል ሰፊ ነው አሁን ሰዓት ላይ። ማነው ስሙ ጆጊንግ፣ ዎኪንግ፣ እነዚህ ሃይኪንግ የሚባሉት ነገሮች አሉ አንድ ላይ በህብረት የሚያደርጉት ጉዞዎች ምናምን ራስን ብቻ በምትፈልገው መልኩ በምትወደው መልኩ ራስን በግሩፕ ውስጥ መክተት ትችላለህ። ለብቻህም ልታደርጋቸው የምትችላቸው ናቸው እነዚህ ነገሮችና ራስን በተቻለ መጠን አይምሮህን ለሚያነቃቁ ነገሮች እድል መስጠት ግዴታ። እነዚህኛ እኔ የጠቀስኳቸው ነገሮች ላይሆኑ ይችላሉ። ላንተ መንቂያ ሙዚቃ ሊሆን ይችላል፣ ላንተ መንቂያ መዝሙር ሊሆን ይችላል፣ ላንተ መንቂያ ስራህ ሊሆን ይችላል። ኦፍ ኮርስ ግን ራስህን ሊያነቃቁ ንቁ ሊያረጉ የሚችሉ በየቀኑ ከድባቴ ሊያነቃህ የሚችል ከጭንቀት ሊያነቃህ የሚችሉ ነገሮች ላይ ማተኮር የተሻለ የመርሳት እድልን እንድናጠፋ እንድንቀንስ ያደርገናል። ሌላው ሰዎችን ማግኘት ነው። ከሰዎች ጋር መገናኘት፣ ሀሳብ ሼር ማድረግ። በተለይ ደግሞ ኔጌቲቭ ኢነርጂ ይሄ መጥፎ ሀሳብ የሌላቸው መዳከም ላይ የማያተኩሩ መነሳሳት የሚችሉ ሰዎች የተነቃቁ ሰዎች ጋር መሆን የተሻለ ራስህን ነቃ እንድታደርግ ያደርግሃል። የተሻለ ራስህንም ለዓለም የተዘጋጀህ እንድትሆን ያደርግሃል። ስለዚህ ሰዎችን ማግኘት የተሻለ አንደኛው የመርሳትን መርሳትን እንድትተው እንድትቀንስ ከሚያደርጉብህ መፍትሄዎች አንዱ ነው። ሌላው ደግሞ ራሳችንን በእቅድ መምራት፣ ካላንደር ማዘጋጀት፣ ኖትቡክ ማዘጋጀት። አሁን ደግሞ በጣም ቀላል ሆኗል። ሞባይል አለን፣ ላፕቶፕ አለን። ካላንደሮቻችንን ኖትቡኮቻችንን በዛ መልኩ ማዘጋጀት እንችላለን በቀላሉና ደግሞ በየቀኑ ኖት ያደረግናቸው ነገሮች ደግሞ የማየት እድል መለማመድ አይደል? ብዙ ጊዜ እንትን ላይ ቡክ ላይ እንጽፋለን፣ ወረቅ ደብተር ላይ ምናምን እንጽፋለን እቅዶቻችንን። ነገር ግን እነዛን እቅዶች ተመልሰን አናያቸውም። እቅዱ እኮ ኦልሬዲ አለ፣ ግን እቅዱን ግን እየሰራውት ነው እየሰራውት አይደለም ብለን ቼክ አናደርገውም። ያን ቼክ የማድረግ ልምምድ ያስፈልገዋል፣ የማየት ልምምድ ያስፈልገዋል። እኔ ግን አንድ ሰው ምን አየው መሰለሽ፣ ከሰኞ እስከ ዓርብ ትንሽ ማስታወሻ አለችው። ሰኞ ጠዋት ከገሌ ጋር አገናኛለሁ፣ ምሳሳ ላይ እንዴዳለሁ ምናምን ብሎ የሳምንቱን ፕሮግራም ይዟል። ይሄ ለኔ ማለት በቃ የሆነ ሰው በራሱ አምሮ ማሰብ አቅቶት በካልኩሌተር እየደመረ እንደመጠቀም ነውና ምን መሰለ ለጤናማ ሰው ይሄ ለሙሉ ለሙሉ ጤናማ ለሆነ ሰው ብቻ አይደለም። የመርሳት እድሉ እየተባባሰበት እንደሆነ ለመጣ ሰው ግዴታ የሆነ ነገር ላይ መያዝ አለበት። በሂደታው እንትን ደረጃ ነው፣ እንደ መርሳት ደረጃ ነው። ቀላል ነገሮች አሁን እስኪብርቴቱ ጋር እኮ ምናምን ቀላል ነገሮች ናቸው። ነገር ግን ተደጋጋሚ ነገር የመርሳት ነገር፣ ያደረከውን ነገር የመርሳት ያየኸውን ነገር የመርሳት ነገር ከመጣ ግን ስራህን መስራት ሁላ አትችልም። ነገር ምን እሰራለሁ የሚለውን ነገር አስቀምጠህ እስካልሆነ ድረስ አትሰራም። ኦፍ ኮርስ እንትን ምን ያደርጋል መሰለክ የሆነ ነገር ተመሳሳይ ነገር ማድረግ ራሱ የራሱ የሆነ የመርሳት ችግርን የሚያመጣብን ነገሮች ናቸው ብለን ጠቅሰነዋል። ያ ነገር ተደጋጋሚ እንዲሆን ሳይሆን የምንሰራቸውን ዋና ዋና ነገሮች ግን በማስቀመጥ ውስጥ አይደል? ነገ ስራ ካለ የሆነ ስራ ያንን ስራ ልትረሳው ትችላለህ። መረሳት ግን የለበትም ስራው። ስለዚህ ግን ጽፈኸዋል። ልክ እንደዛ ደረጃው ስለዚህ ሊያመጡን የሚችሉ ነገሮችን ከዲሁ እንጂ ያንዳንዱ ነገርማ በቃ ጽፈህ ከጨረስከው እኮ በጣም አሰልቺ ነው የሚሆነው፣ በጣም ደባሪ ነው የሚሆነው። ሁለት ደግሞ አይምሮህም እንዳይሰራ ያደርጋል። ልክ የምትደርስበት ደረጃ ልክ ነህ አንተም ያነሳው እና በቀላሉ የሚጠፉብን እቃዎች ደግሞ አንድ ቦታ ማድረግ መቻል አይደል? የታወቀ የሆነ ቦታ ሪሞት ምናምን ጠፋብን እንላለን፣ በቃ እንፈልገዋለን አይደል? ሁሉ ጊዜ ቁልፍ፣ እስክሪብቶ፣ ስልክ አንድ ቦታ ማስቀመጥ መቻል በተቻለ መጠን የምናስታውሰው ቦታ ላይ ሁሉ ጊዜ የምናደርገው ከሆነ የት ነው የምትፈልገው ልክ ሲጠፋብህ የምትፈልገው አንድ ቦታ ሊኖር እንዲችል ማድረግ። ሌላው ጥሩ እንቅልፍ መተኛት ነው። ጥሩ እንቅልፍ የሚባለው አንድ አዋቂ ሰው ከ7 ሰዓት እስከ 8 ሰዓት በአንድ ቀን ውስጥ መተኛት አለበት ይላል በ24 ሰዓት። ስለዚህ ያንን እንቅልፍ መውሰድ። ሌላው ጤናማ አመጋገብ ነው። ቀድመም ተናግሬ ያለው ከስኳር ነጻ የሆኑ ቫይታሚኖች፣ ሚነራሎች፣ አትክልቶችን መመገብ የተሻለ ጤናማ አይምሮ እንዲኖረን ስለሚያደርግ የማስታወስ እድላችንም ሰፊ ትኩረታችንም ጥሩ እንዲሆን ያደርግልናልና ጤናማ አመጋገብ በጣም ዋናው ነገር ነው። ሌላው ቋሚ ህመሞችን መቆጣጠር ነው የመጨረሻውና ዋናው ነገር። የስኳርና ደም ግፊት የተባሉትን በህክምና መከታተል። ከህክምና ባሻገር ደግሞ በአብዛኛው ስኳርና የደም ግፊት
ከሐኪሙ የበለጠ ታማሚው ዶክተር ነው መሆን ያለበት ለራሱ። ምክንያቱም አመጋገቡን የሚቆጣጠረው እሱ ነው፣ እርምጃውን የሚቆጣጠረው እሱ ነው፣ ስፖርት መስራት ያለበት እሱ ነው፣ ምግቡን ማስተካከል ያለበት እሱ ነው። እያንዳንዷን ነገር ቼክ የሚያደርገው እሱ ስለሆነ በተለይ እዛ ሰውየው ላይ ያደረ ነውና እንትን መፍትሄው በተቻለ መጠን ትኩረት ማድረግ የተሻለ ነው። ይሄ ነገር እንዳጠቃላይ መርሳት ኖርማል የሚሆንበት ጊዜ አለ። ይሄ መሆኑ ልክ ነው የምትለው የምትረሳቸው መረሳትም ያለባቸው ነገሮችም አሉ። ሁሉን ነገር ይዘኸው አትቆይም ማለት በዚያ አይምሮአችን ከአቅሙ በላይ ነው የሚሆነው። ልትረሳቸው የሚገቡ ነገሮች ስላሉ ለእያንዳንዱ ነገር መጨነቅ አይገባንም። ረሳ ነው የምንለው ነገር ግን ዋና ነገሮች ላይ የመርሳት ስሜቶች እየመጡብን ከመጡ እነዚህ ነገሮች ብናደርግ የተሻለ ነው ባይ ነኝ። እንዳልሽው ደግሞ መረሳት ያለባቸው ነገሮች አሉ። ለምሳሌ ትላንትና ህይወት ትላንትና ላይ የሰራናቸው ስህተቶች ዛሬ ላይ ስለማይጠቅሙ ለመማሪያ ሊረዱን ይችላሉ። ግን መለስ ብለን የምንቆዝምባቸው የምናዝንባቸው ያኔ እኮ እንዲባረግ እያልን የምንቆጭባቸው ከሆነ እንዳልሽው ከፍተኛ የሆነ ችግር ይፈጥራሉና አንዳንዴ ትላንትን መርሳት ካለብን መርሳት አለብን። ዛሬን መኖር ትላንት ስለበላሁት ቁርስ ማሰብ ዛሬ ላይ ላይጠቅመን ይችላል። ትላንት ስላጠፋሁት ጥፋትና አድማጮቻችን ጥሩ መረጃ ያገኙ ይመስልናል።